ጤና ይስጥልን ተመልካቾች እንዴት አምሽታችኋል? ለኢትዮጵያም 7 ወር ያዝናቸው የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ አጋራችን ነው። እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። ታላቁ ሩጫ በኢትዮጵያ ቅድሚያ ለሴቶች የ2018 ዓ.ም የሳፋሪኮም 5 ኪሎ ሜትር የጎዳና ላይ ሩጫ ውድድር ይፋዊ የምዝገባ ማብሰሪያ ፕሮግራም ዛሬ ተካሂዷል። በመላኑሪ በኮንፊደንስ ሩጪ በሚል መሪ ሐሳብ ለ23ኛ ጊዜ በሚካሄደው በዚህ ታላቅ ውድድር ላይ ከባለፉት ዓመታት በተሻለ በቁጥር ላቅ ያሉ ተሳታፊዎች እንደሚጠበቁበትም ተገልጿል። ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር ለተሳታፊዎች በይፋ ምዝገባ መጀመሩን ያሳወቀ ሲሆን ከዚህ ቀደም ከነበረው የመሮጫ ዋጋ ጭማሪ እንደማይኖር እንዲሁም ከዚህ ቀደም ከነበረው ላቅ ያለ ተሳትፎ እንደሚጠበቅም ዳግማዊ ታማሪ የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ተናግረዋል። በዚህ ዓመት የ23ኛውን ዙር ምዝገባ ስንከፍት ከአምናው በላይ የምዝገባ ዋጋ አልጨመርንም። ቶሎ ተመዝገቡ። እንዳያችሁት ነው ቪዲዮ ላይ ብትመጡ ከጓደኛ ጋር ብቻ አይደለም ከማታውቁት ሰው ጋር ራሱ ስቃችሁ ተደስታችሁ ትሄዳላችሁ። ለኛም እንደ ታላቅ ሩጫ ቢሆንስ የሴቶች ሩጫ ቀን መጥተው ስንቆም ምንም ይኖር ምን ከጀርባችን እንደ አንድ ሴት የዛውላ ሴት ፈገግታ የእውነት ድጋሚ እንድንሄድ የሚያደርገን ውድድር ስለሆነ ስለደረሰ ደስ ብሎናል። በሰላም ደግሞ ለውድድሩ ያድርሰን። በተያዘ በዛሬው የምዝገባ ማብሰሪያ ፕሮግራም ላይ ተገኝተው መልእክታቸውን ያስተላለፉት የታላቁ ሩጫ በኢትዮጵያ መስራች አትሌት ኃይሌ ገብረስላሴና የውድድሩ አምባሳደር አትሌት መሰረት ደፋር ቅድሚያ ለሴቶች ውድድር በየዓመቱ ውጤታማ አትሌቶች የሚወጡበት ከመሆኑ ባለፈ እየተናፈቀና ሴቶችን በጋራ እያሰባሰበ ያለ የአዲስ አበባ ጎዳናዎች ድምቀት የሆነ ውድድር እንደሆነም ተናግረዋል። ይህ ውድድር እንደምን ጊዜውም ተተኪ ሴት አትሌቶችን የውድድር መድረክ መፍጠሩን ይቀጥላል። በዚህ አጋጣሚ አትሌቶች የዚህ ውድድር ተካፋይ እንድትሆኑ ጥሬን አስተላልፋለሁ። ሴቶችን ውድድር እኔ በራሴ ከምኮራበት ከምደሰትበት ውድድር አሁን 10 ኪሎ ሜትሩ ነው ትሉኛላችሁ አይደለም? ለኔ የሴቶቹ ነው። ለምን እንደሆነ ታውቃላችሁ? ሴቶቹ እንዴት ኢንጆይ እንደሚያደርጉ ታይታችኋል አይደለ? የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጨምሮ የተለያዩ ተቋማት በአጋርነት አብረው የሚዘልቁበት ቅድሚያ ለሴቶች የታላቁ ሩጫ ውድድር መጋቢት 13 2018 ዓ.ም የሚካሄድ ይሆናል። 20ኛ ሳምንቱ ላይ የደረሰው የኢትዮጵያ ቤትኪንግ ፕሪሚየር ሊግ ቅዳሜ በሚደረጉ 3 ጨዋታዎች የሁለተኛ ዙር ውድድሩን ማከናወን ይጀምራል። በሊጉ ነገ ሀዲያ ሆሳዕና ከባህር ዳር ከተማ ደረጃቸውን ለማስጠበቅና ለማሻል የሚያደርጉት ወሳኝ ጨዋታ ሐዋሳ ላይ ይደረጋል። መሰረት ተስፋዬ ተጨማሪ አላት። የኢትዮጵያ ፕሪሚየር ሊግ የሁለተኛ ዙር ጨዋታዎች ከቀናት ረፍት በኋላ ቅዳሜ በሚደረጉ መርሃ ግብሮች ወደ ውድድር ይመለሳሉ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የሁለተኛ ዙር የሊጉ መርሃ ግብር ሐዋሳና አዳማ ላይ እንደሚከናወኑ ይፋ አድርጓል። በፕሪሚየር ሊጉ ቅዳሜ ሐዋሳ ላይ ሀዲያ ሆሳዕና ከባህር ዳር ከተማ የሚያደርጉት መርሃ ግብር የሁለተኛ ዙር የመክፈቻ ጨዋታ ሆኗል። በሊጉ የደረጃ ሰንጠረዥ በኩል 24 ነጥብ በግብ ክፍያ ተበላልጠው የሚገኙት ሁለቱ ክለቦች ደረጃን ለማሻሻልና ለማስጠበቅ ወሳኝ ጨዋታቸው ያከናውናሉ። የፕሪሚየር ሊጉ የ20ኛ ሳምንት በሆነው ጨዋታ ሀዲያ ሆሳዕና ተከታታይ ድሉን ለማሳካት ሲጫወት፣ ባህር ዳር ከተማ ደግሞ ከ5 ተከታታይ አቻ ውጤት በኋላ 3 ነጥብ ለማግኘት የሚያደርገው ወሳኝ ፍልሚያ ይሆናል። በአሰልጣኝ ካሊድ መሐመድ የሚመሩት ሀዲያ ሆሳዕኖች በሊጉ ባደረጉት የመጨረሻ ተስተካካይ ጨዋታ ፋሲል ከነማን 1-0 አሸንፈው ደረጃቸውን ያሻሻሉበትን ወሳኝ ውጤት ማስመዝገባቸው ይታወሳል። ነብሮቹ ከ19 ጨዋታ 24 ነጥቦችን ሰብስበው 10ኛ ደረጃን በመያዝ የመጀመሪያውን ዙር አጠናቀዋል። ባህር ዳር ከተማ በበኩሉ በመጀመሪያው ዙር ካደረጋቸው 19 ጨዋታዎች በ12ቱ አቻ ተለያይቶ በኩል 24 ነጥብ በግብ ክፍያ በመብለጥ 9ኛ ደረጃን ይዞ አጠናቋል። በ19ኛ ሳምንት ከኢትዮጵያ ንግድ ባንክ ጋር 2 አቻ የተለያየው የአሰልጣኝ ደጋረገ ይግዛው ቡድን ባህር ዳር ከተማ በ20ኛ ሳምንት ወደ ድል ለመመለስ ይጫወታል። ቅዳሜ በተመሳሳይ ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም በሚደረግ ጨዋታ ወላይታ ዲቻ ከመቻል ቀን 9 ሰዓት ይጫወታሉ። የመጀመሪያውን ዙር በወራጅ ቀጠና ውስጥ ሆኖ ያጠናቀቀው ወላይታ ዲቻ ከ19 ጨዋታዎች በ2 ጨዋታ ብቻ አሸንፏል። በአንጻሩ መቻል ከ19 ጨዋታዎች 30 ነጥቦችን ሰብስቦ ከመሪው ሲዳማ ቡና በ5 ነጥብ አንሶ 5ኛ ደረጃ ላይ ተቀምጦ ይገኛል። ወላይታ ዲቻ በ19ኛ ሳምንት በኢትዮጵያ ቡና 1-0 ተሸንፎ የመጣ ሲሆን መቻል ደግሞ ከሀዲያ ሆሳዕና ጋር ነጥብ ተጋርቶ የ20ኛ ሳምንት መርሃ ግብሩን ያከናውናል። ቅዳሜ አመሻሽ 12 ሰዓት በሚደረግ የሁለተኛ ዙር ሌላ መርሃ ግብር
የአምናው ሻምፒዮን ኢትዮጵያ መድን ከአዳማ ከተማ በሐዋሳ ዩኒቨርሲቲ ስታዲየም ጨዋታቸውን ያደርጋሉ። ዘንድሮ በሊጉ የዋንጫ ተፎካካሪ መሆን የተሳነው የአምናው ሻምፒዮን ኢትዮጵያ መድን የመጀመሪያውን ዙር ከወራጅ ቀጠና በአንድ ደረጃ ብቻ ርቆ አጠናቋል። ኢትዮጵያ መድን በ20 ነጥብ ከመሪው ሲዳማ ቡና በ15 ነጥቦች አንሶ 16ኛ ደረጃ ላይ ተቀምጦ አጠናቋል። በተመሳሳይ ሰዓት አዳማ ላይ ኢትዮጵያ ንግድ ባንክ ከፋሲል ከነማ ሌላኛውን የ20ኛ ሳምንት መርሃ ግብር ያከናውናሉ። በኢትዮጵያ ፕሪሚየር ሊግ 20ኛ ሳምንት ሊደረግ የነበረው ተጠባቂው የኢትዮጵያ ቡናና የቅዱስ ጊዮርጊስ የደርቢ ጨዋታ ወደ ሌላ ጊዜ መሸጋገሩን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስታውቋል። አርባ ምንጭ ከተማ ከነገሌ አርሲ፣ ሐዋሳ ከተማ ከድሬዳዋ ከተማ፣ ሸገር ከተማ ከኢትዮ ኤሌክትሪክና መቀለ ሰባ እንደርታ ከምድረገነት ሹል ሽረ ከእሁድ እስከ ሰኞ በሊጉ የሚደረጉ የ20ኛ ሳምንት ጨዋታዎች ናቸው። የኢትዮጵያ ፕሪሚየር ሊግን በ35 ነጥቦች የሚመራው ሲዳማ ቡና እሁድ በወራጅ ቀጠና ውስጥ የሚገኘውን ወልዋላ ዲግራት ዩኒቨርሲቲን የሚገጥምበት ጨዋታም የሳምንቱ ተጠባቂ መርሃ ግብር ሆኗል። የምሽት የስፖርት ዜናዎቻችን ይቀጥላሉ። ከውጭ የ25ኛው ሳምንት የስፔን ላ ሊጋ ዛሬ ምሽት በሚደረግ አንድ ጨዋታ ይጀምራል። ምሽት 5 ሰዓት ሲል አትሌቲክ ቢልባኦ በሜዳው ሳን ማሜስ ኤልቼን ያስተናግዳል። አትሌቲክ ቢልባኦ ተከታታይ ሶስተኛ ጨዋታ ድል ፍለጋ ወደ ሜዳ ሲገባ ከ17ኛው ሳምንት የላሊጋው መርሃ ግብር በኋላ ማሸነፍ የተሳነው ኤልቼ ደግሞ ወደ አሸናፊነት ለመመለስ ይፋለማሉ። ሁለቱ ክለቦች ከዚህ ቀደም 54 ጊዜ ሲገናኙ አትሌቲክ ቢልባኦ 23ቱን በማሸነፍ የተሻለ ታሪክ አለው። የ25ኛው ሳምንት የላሊጋው መርሃ ግብር ነገም ቀጥሎ ይደረጋል። የላሊጋው መሪ ሪያል ማድሪድ ከኦሳሱና፣ አትሌቲኮ ማድሪድ ከኤስፓኞል፣ ሪያል ሶሲዳድ ከሪያል ኦቪዲዮ እንዲሁም ሪያል ቤስ ከራዮ ቫካኖ የሳምንቱ ጨዋታቸውን ያከናውናሉ። በሌላ በኩል የጣሊያን ሴሪ የ26ኛ ሳምንት መርሃ ግብሩን ዛሬ በሚደረግ አንድ ጨዋታ ሲጀምር ሳሱሉ በሜዳው ሄላስ ቬሮናን ያስተናግዳል። በአውሮፓ መድረክ ቢያንስ የኮንፈረንስ ሊግ ተሳትፎን የማግኘት እድሉ ያልተሟጠጠው ሳሱሉ ከ25 ጨዋታዎች 32 ነጥቦችን ሰብስቦ 10ኛ ደረጃ ላይ ሲቀመጥ ዛሬ ድል ማድረግ ላዚዮና ቦሎኛን በልጦ ወደ 8ኛ ደረጃ ከፍ እንዲልም ያደርገዋል። በውድድር ዓመቱ 2 ጨዋታዎችን ብቻ በሴሪያው ያሸነፈውና በ15 ነጥቦች የመጨረሻው ደረጃ ላይ የተቀመጠው ሄላስ ቬሮና ማሸነፍ ከዚህ ስጋት ባያወጣውም በሊጉ ለመቆየት ያለውን ጭላንጭል ተስፋ የሚጠቀምበት ይሆናል። ጨዋታው ምሽት 4 ሰዓት ከ45 ላይ ይጀመራል። እዚሁ የሊግ ጨዋታዎች ላይ ስንቆይ የአውሮፓ ታላላቅ ሊጎች በሳምንቱ የእረፍት ቀናት ሲደረጉ በእንግሊዝ ፕሪሚየር ሊግ አርሰናል ከቶተናም፣ ማንቸስተር ሲቲ ከኒውካስል የሚያደርጓቸው ጨዋታዎች ትኩረትን አግኝተዋል። በስፔን ላ ሊጋም መሪው ሪያል ማድሪድ ከኦሳሱና፣ ባርሴሎና ከሌቫንት የሚያደርጓቸው ጨዋታዎችም ይጠበቃሉ። ሀና ታሪኩ ጨዋታዎቹ እንደሚከተለው ተመልክታቸዋለች። የአውሮፓ ታላላቅ ሊጎች የሳምንቱ የእረፍት ቀናት የሊግ ጨዋታዎችን የሚያደርጉ ሲሆን በእንግሊዝ ፕሪሚየር ሊግ፣ በስፔን ላ ሊጋና በጀርመን ቡንደስሊጋ በርከት ያሉ ተጠባቂ ጨዋታዎች ይከናወናሉ። በእንግሊዝ ፕሪሚየር ሊግ 27ኛ ሳምንት ተጠባቂው የሰሜን ለንደን ደርቢ እሁድ ምሽት 1 ሰዓት ከ30 የፕሪሚየር ሊጉ መሪ አርሰናል ከሜዳ ውጭ ተጉዞ ከቶትናም ጋር የሚያደርጉት ጨዋታ ከሚጠበቁት መካከል ይገኝበታል። ላለፉት ከመቶ ለሚልቁ ቀናት ፕሪሚየር ሊጉን በብቸኝነት ሲመራ የቆየው አርሰናል እንደ ከዚህ ቀደሙ ሁሉ ዘንድሮም ከአዲስ ዓመት መግባት በኋላ መፎካከሩ ተያይዞታል። በ31ኛ ሳምንት ከወልቭስ ጋር ሊያደርገው የነበረው መርሃ ግብር በካራባኦ ዋንጫ የፍጻሜ ጨዋታ ምክንያት አስቀድሞ አድርጎም አቻ መውጣቱ ፉክክሩን ይበልጥ ያባብሰዋል። አንድ ጨዋታ አስቀድሞ የተጫወተው አርሰናል ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ከ5 ማስበለጥ አልቻለም። በዚህ ሳምንትም በቶትናም ሜዳ የሊጉን የ27ኛ ሳምንት ጨዋታም ያደርጋል። በ12ኛ ሳምንት የተገናኙት ሁለቱ ክለቦች አርሰናል በሜዳው ኤምሬት 4-1 እንዳሸነፈ ይታወሳል። ጨዋታው ደርቢ በመሆኑ ሁለቱም ክለቦች በየትኛው አቋማቸው ላይ ቢሆን ጠንካራ ፉክክር የሚታይበት በመሆኑ ተጠባቂ ያደርገዋል። ከአጠቃላይ የእርስ በርስ ግንኙነታቸውን ቢሆን አርሰናል 82ቱን በማሸነፍ የተሻለ ታሪክ አለው። ቶትናም ደግሞ 62 ጊዜ ረቷል፣ 52 ጊዜ ደግሞ አቻ ተለያይተዋል። በሌላ የፕሪሚየር ሊጉ ተጠባቂ ጨዋታ በዋንጫ ፉክክር ውስጥ ያለው ማንቸስተር ሲቲ ነገ 11 ሰዓት ላይ በሜዳው ኢታድ ኒውካስል ዩናይትድን ያስተናግዳል። ሲቲዘኖቹ በሊጉ ካደረጓቸው ያለፉት 5 ጨዋታዎች 3ቱን ሲያሸንፉ ኒውካስል በአንጻሩ ማሸነፍ የቻሉት በአንዱ ብቻ ነው።
ይሁን እንጂ በሳምንቱ አጋማሽ በአውሮፓ ሻምፒየንስ ሊግ ጥሎ ማለፍ ካራባግን ግማሽ ደርዘን ጎል አስቆጥረው ማሸነፋቸው ለፔፕ ጋርዲዮላ ስጋት መሆኑ አይቀሬ ሆኗል። ኒውካስል ዘንድሮ የደረጃ ሰንጠረዡ ወገብ ላይ ይገኝ እንጂ ለትላልቅ ቡድኖች ፈተና መሆኑን በሚገባ እንደሚያውቁበት ኤዲ ሃው ደጋግመው አሳይተዋል። ኒውካስል በ12ኛ ሳምንት የፕሪሚየር ሊጉ ጨዋታ ማንቸስተር ሲቲን በሜዳው አስተናግዶ 2-1 አሸንፎ እንደነበር ይታወቃል። በስፔን ላ ሊጋ ደግሞ በዋንጫ ፉክክር ውስጥ ያሉትና በመካከላቸው የ2 ነጥብ ልዩነት ብቻ ያላቸው ሪያል ማድሪድ እና ባርሴሎና በ25ኛ ሳምንት ወሳኝ ጨዋታቸውን ያደርጋሉ። ነገ ምሽት 2:30 የላሊጋው መሪ ሪያል ማድሪድ ከሜዳ ውጭ ተጉዞ በደረጃ ሰንጠረዡ ወገብ ላይ የሚገኘውን ኦሳሱናን ይገጥማል። ይህን ጨዋታ የሚያሸንፍ ከሆነ የላሊጋው መሪነት የሚያጠናክርበትን ውጤትም ያስመዘግባል። በተለይ ደግሞ ባርሴሎና ነጥብ የሚጥል ከሆነና ሪያል ማድሪድ ካሸነፈ ይበልጥ ነገሮቹ ለሎስ ብላንኮቹ ምቹ ይሆናሉ። ለረጅም ጊዜ ላሊጋውን ሲመራ የቆየው ባርሴሎና ባለፈው ሳምንት በስፔን ንጉስ ዋንጫ በአትሌቲኮ ማድሪድ እንዲሁም ደግሞ በ4 ቀን ልዩነት ሳይጠበቅ በላሊጋው በጅሮና መሸነፉ የሊጉን ፉክክር ይበልጥ አጓጊ አድርጎታል። በዚህ ሳምንት ደግሞ እሁድ ዕለት ወራጅ ቀጠና ውስጥ የሚገኘውን ሌቫንቴን በሜዳው ኑ ካምፕ ይገጥማል። በተለይ ደግሞ ባርሴሎና ሌቫንቴን አሸንፎ ሪያል ማድሪድ ነጥብ የሚጥል ከሆነ በድጋሚ ላሊጋውን መምራት ይችላል። በጀርመን ቡንደስሊጋ በዚህ ሳምንት ተጠባቂ ጨዋታዎች የሚደረጉ ሲሆን የቡንደስሊጋው መሪ ባየር ሙኒክ ከኢንትራ ፍራንክፈርት ሲጫወት በ6 ነጥብ ዝቅ ብሎ ለዋንጫ እየተፎካከረ የሚገኘው ቦሩሲያ ዶርትመንድ 5ኛ ደረጃ ላይ ከሚገኘው ከአርቢ ላይፕዚግ ጋር ይጫወታል። የእንግሊዝ ፕሪሚየር ሊግ የዋንጫው ፉክክር አሁን ላይ ከፍተኛው ግለት ላይ ደርሷል። ስለ አርሰናልና ስለ ማንቸስተር ሲቲ ፉክክር እሱ ባለው ተሾመ ተከታዩን ዘገባ አሰናድቷል። የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር አሁን እየተጋጋለ መጥቶ ጡዘት ደረጃ ላይ ደርሷል። በደረጃ ሰንጠረዡ አናት ላይ ያለው የነጥብ ልዩነት እየጠበበ መጥቷል። ጫናው እየጨመረ ነው። እናም እያንዳንዱ ጨዋታ አሁን የፍጻሜ ጨዋታ ይመስላል። አርሰናል መሪነቱን ይዟል። ነገር ግን ማንቸስተር ሲቲ ከኋላቸው ነው። እናም የውድድር ዘመኑ ወደ መጠናቀቁ የተቃረበ ቢሆንም የትኛው ቡድን የዋንጫ ባለቤት እንደሚሆን ምንም ዋስትና የለውም። ጅምሮ አካባቢ ይህ ዓመት የአርሰናል ዓመት ይመስል ነበር። የሊጉ ዋንጫ ካሸነፈ 22 ዓመታትን ያስቆጠረው የሚኬል አርቴታው ቡድን ፕሪሚየር ሊጉን በ5 ነጥብ ልዩነት የፔፕ ጋርዲዮላውን ሲቲን አስከትሎ እየመራ ይገኛል። ነገር ግን ካለፉት 7 ጨዋታዎች ማግኘት ካለበት 21 ነጥብ 10 ብቻ ማሳካቱ የሰሜን ለንደኑን ቡድን ዳግመኛ እንዳለፉት ዓመታት እጁ ላይ ያለውን ሲሳይ አሳልፎ ሊሰጥ ነው አስብሎታል። አርሰናል ከሲቲ አንድ ጨዋታ በላይ ተጫውቷል። ድንገት አንድ ጊዜ ከተንሸራተተ ወይም አንድ መጥፎ ውጤት ካስመዘገበ የዋንጫ ፉክክሩ መልክ ሙሉ በሙሉ ሊለወጥ ይችላል። አርሰናል 11 ጨዋታዎች ቀርቶታል። የመጨረሻዎቹ ጨዋታዎች ቀላል አይመስሉም። እሁድ በሰሜን ለንደን ደርቢ በአዲሱ አሰልጣኝ ኢጎር ቱዶር የሚመራውን ቶተንሃምን ከሜዳ ውጭ ገጥማል። እንዲሁም በ27ኛ ሳምንት ከቼልሲ ጋር ሌላ ትልቅ የለንደን ደርቢ ጠብቋል። አርሰናል እነዚህን ከፊቱ የቆሙትን ትላልቅ ፈተናዎችና ሁሌም በአመቱ መጀመሪያ ኤሊ ሆኖ በአመቱ መጨረሻ ጥንቸል የሚሆነውን የፔፕ ጋርዲዮላውን ሲቲን ጫና ተቋቁሞ ዋንጫውን ያሸንፋል ወይ የሚለውን መልስ ከግንቦት ውጭ የሚመልሰው ያለ አይመስልም። ሁለቱ ቡድኖች ሚያዝያ 10 እርስ በርስ ይገናኛሉ። ያ ጨዋታ ዋንጫውን ሊወስን ይችላል ተብሏል። አርሰናል እንዲሁም ከኒውካስል ዩናይትድ ከዌስትሃም ዩናይትድ እና በመጨረሻው ቀን ወደ ክሪስታል ፓላስ የሚያደርገው አስቸጋሪ ጉዞ ይጠብቋል። አሁን በየሳምንቱ ጫናዎች አሉ። ማንቸስተር ሲቲ 12 ጨዋታዎች ቀርቶታል። የፔፕ ጋርዲዮላ ቡድን ይህንን ሁኔታ በሚገባ ያውቋል። በጥብቅ ፉክክሮች ውስጥ በርካታ ዋንጫዎችን አሸንፏል። ጫናን እንዴት መቋቋም እንደሚቻል ይረዱታል። ሲቲ በቀጣይ ከኒውካስል፣ ቼልሲ እና በሰንጠረዡ 3ኛ ደረጃ ላይ ከሚገኘው አስቶን ቪላ ጋር ይገናኛል። ነገር ግን ከሁሉም በላይ አስፈላጊው ነገር አርሰናልን በኢቲሃድ ያስተናግዳሉ። ይህ ማለት የራሳቸውን እጣ ፈንታ ይወስናሉ ማለት ነው። ለሁሉም ነገር የአእምሮ ጥንካሬ ወሳኝ ይመስላል። አርሰናል በቅርቡ ከብሬንትፎርድ እና ግርጌ ከሚገኘው ወልቭስ ጋር ነጥብ ተጋርቷል። አሁን በኤምሬትስ አለመረጋጋቶች ይታያሉ። ነገር ግን ብስለት ማሳየት ይጠበቅባቸዋል። ተከታታይ የለንደን ደርቢዎች የአእምሮ ጥንካሬያቸውን ይፈትሻሉ። በአንጻሩ የሲቲ በራስ መተማመን እያደገ ይገኛል። በአስፈላጊው ጊዜ እንዴት ማሸነፍ እንደሚቻል ያውቁበታል። ሌላው ደግሞ የስነ ልቦና ጦርነት ነው። አርቴታና ጋርዲዮላ በመጋቢት ወር በእንግሊዝ ሊግ ዋንጫ የፍጻሜ ጨዋታ ይገናኛሉ። ያ ጨዋታ የሊጉ ፉክክር ላይ የስነ ልቦና ተጽዕኖ ሊፈጥር ይችላል ተብሏል። በዌምብሌ ማሸነፍ እምነትን አሊያም የጥርጣሬ ዘርን ይዘራል። የአእምሮ ጨዋታዎች ተጀምረዋል። አርሰናል በዋንጫው ፉክክር ከትልልቆቹ 6 ቡድኖች 3ቱን ይገጥማል። ሲቲ ደግሞ 2። ልዩነቱ ትንሽ ነው። ነገር ግን በዚህ ውድድር ውስጥ እንደዚህ አይነት ቁጥሮች ሁሉንም ነገር ይወስናሉ። የግብ ልዩነት፣ የቡድን ጥልቀት፣ ጉዳቶች፣ ከሁሉም በላይ መረጋጋት። ይህ የፕሪሚየር ሊግ የውድድር ዘመን ወደ አስደናቂ ፍጻሜ እያመራ ይገኛል። አርሰናል ታሪክን ለመቀየር እየሰራ ነው። ማንቸስተር ሲቲ ደግሞ ሌላ የድል ምዕራፍ እያሳደደ ነው። ሁለት ቡድኖች አንድ ዋንጫ። የመጨረሻው ሩጫ ተጀምሯል። ለኢቲቪ አምስት ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት።